እስራኤል ቀጣዩን የኢራን መሪ አያቶላ ለመምረጥ ድምጽ እየቆጠሩ የነበሩ በርካታ የኢራን ከፍተኛ ባለስልጣናትን መግደሏን አሳወቀች። አሜሪካ በጦሯ ከ2000 በላይ ኢላማዎችን በኢራን ምድር ላይ መምታቷን አስታውቃለች። እንዲሁም ለኪም ጆንጉን ኔታንያሁ ምላሽ ሰጥተዋል። ኢራን በአሁኑ ሰዓት ላይ 50 ሰሜን ኮሪያዎችን ትሆናለች ሲሉም ኔታንያሁ ተናግረዋል። ዝርዝር መረጃ አለን። በአሁኑ ሰዓት ጦርነቱ መባባሱን ተከትሎም የኤምሬትስ ባለስልጣናት ወደ ኢትዮጵያ እንደተሰደዱም ተሰምቷል። ዝርዝር አለን። የአፍሪካው አነጋጋሪ መሪ ኢብራሂም ትራውሬ በአዲስ ነገር ተመልሰዋል። ኢራን ወታደራዊ እርዳታ ከፈለገች ቡርኪና ፋሶ ለመርዳት ዝግጁ እንደሆነች ተናግረዋል። በዝርዝር እንመለስባቸዋለን። በቅድሚያ እስራኤል ቀጣዩን የኢራን መንፈሳዊ መሪ አያቶላ ለመምረጥ ድምጽ እየቆጠሩ የነበሩ በርካታ የኢራን ባለስልጣናትን መግደሏን እንደምታምን የፎክስ ኒውስ ዘጋቢ ትሬ ይንግስ ዘገበ። እስራኤል በአሁኑ ሰዓት ላይ የኢራን አመራሮችም ኢራን በሌላ ተክታ ከምትጨርስበት ፍጥነት በላይ እየገደለች ትገኛለች። እንደ ዘገባው ከሆነ ጥቃቱ የተፈጸመው በቴህራንና በቆሞ ከተሞች የሚገኙ የባለሙያዎች ምክር ቤት አባላት የቀድሞውን መሪ አልካሚኑን የሚተካ አዲስ መሪ ለመምረጥ ድምጽ በመቁጠር ላይ ሳሉ ነው ተብሏል። የእስራኤል ባለስልጣናት ጥቃቱ የተፈጸመው አዲስ መሪ እንዳይመረጥ ለማደናቀፍ እንደሆነም ገልጸዋል። ይህ ውጥረትም በአሁኑ ሰዓት ላይ ለአምስተኛ ቀናት ቀጥሏል። የአሜሪካና የእስራኤል ጋራ ጥምረት በሌሊቱም በሁለት ከተሞች ላይ የቦምብ ዝናብ አዝንቧል። በዚሁ ከባድ ጥቃትም የእስራኤል ጦርና የአሜሪካ ጦር በጥምረት ቴህራንና የሂዝቦላ ምሽግ የሆነችውን የሊባኖስ መዲና ቤሩትን በከባድ ጭስ እንድትሸፈን አድርገዋታል። እስራኤል የኢራን ጦር ማዘዣዎችን አወደምኩ ስትል፣ ኢራን በበኩሏ የተመቱ የሲቪል መኖሪያዎች ናቸው ስትል ምላሽ ሰጣለች። ይህ በእንዲህ እንዳለ የኢራንና የሂዝቦላ አጸፋ ምላሽም ቀጥሏል። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲ በድሮን መንጋ በድጋሚ ተመቷል። ይህ የኢራን ድርጊትም በአሁኑ ሰዓት ላይ በአሜሪካ የሚገኙ ዲፕሎማቶችንም ጭምር አስጨንቋል። ከዚህ ጋር በተያያዘም ዲፕሎማቶች በአሁኑ ሰዓት ላይ ከተለያዩ ቦታዎችም እየሸሹ እንደሚገኙ እየወጣ ያለው መረጃ ያመላክታል። ጉዳቱ ከቀን ወደ ቀን እየከፋ ቀጥሏል። እስካሁን ድረስም 6 የአሜሪካ ወታደሮችን መገደላቸው ሲረጋገጥ በኢራን በኩል የሟቾች ቁጥር 700 አልፏል ተብሏል። ፕሬዝዳንት ትራምፕ ከታቀደው በላይ በፍጥነት እየሄድን ነው፣ ነገር ግን በቀጣይ ቀናት የከፋ ጥቃት ይመጣል፣ ጦርነቱም ሳምንት ሊፈጅ ይችላል ሲሉም አስጠንቅቀዋል። ጠቅላይ ሚኒስትር ኔታንያሁ የኢራን ስጋት እስኪጠፋ ድረስ እንቅልፍ የለንም ሲሉም ተደምጠዋል። የባህረ ሰላጤ ሀገራትም የአየር ክልላቸውን ዘግተዋል። የነዳጅ ዋጋም ሰማይ ነክቷል። በሺዎች የሚቆጠሩ ዜጎችም እየሸሹም ይገኛሉ። ዓለም ትንፋሿን ዋጥ አድርጋ የዚህን ጦርነት ፍጻሜ የጠበቀች ትገኛለች። የአሜሪካ ጦር ከ2000 በላይ ኢላማዎችንም በኢራን ምድር መምታቱንም አሳውቋል። የአሜሪካ ማዕከላዊ እዝ ሴንትኮም ዋና አዛዥ ብራድ ኩፐር ከቅዳሜ አንስቶ በመላው ኢራን 2000 ገደማ ኢላማዎችን መተናል፣ 17 መርከቦችንም አውድመናል ሲሉም ተደምጠዋል። ኢራን በበኩሏ በርካታ የአሜሪካ ጦር ሰፈሮቿንና የዲፕሎማቲክ ተልእኮቿን እያቃጠልኩ ነው ብላል። እንዲሁም የዩናይትድ ኪንግደም የባህር ኃይል በመከታተል የሚታወቀው የባህር ንግድ ኦፕሬተር ዩኬኤምቲኦ በአረብ ኤምሬቶች ባህር ዳርቻ መርከብ መመታቱን ይፋ አድርጓል። በኤደን ባህረ ሰላጤ፣ ቀይ ባህርና በአረቢያን ባህር የሚፈጠሩ ጥቃቶችን የሚከታተለውና መረጃዎችን ለህዝብ የሚያቀርበው ተቋም ጥቃቱ መፈጸሙን አረጋግጧል። በተመሳሳይ በኦማንም ጥቃት ተሰንዝሯል። በዚህ ዘመቻ አሜሪካ ከ50 ሺህ በላይ ወታደሮችንና 200 ተዋጊ ጀቶችን፣ 2 የጦር አውሮፕላኖችንም ተሸካሚዎችንም ጭምር አሳትፋለች። በአሁኑ ሰዓትም በሀገራቱ መካከል ያየለው ውጥረት መቀጠሉን ተከትሎ ከዚህ ባሻገርም ዓለም አቀፍ ቅርጽ የያዘ መምጣቱ ተጨማሪ ቀውስን ያስከትላል የሚል ስጋት ጋርጧል። እንዲሁም ደግሞ ኢራን በትናንትናው ዕለት ምሽቱን እንዲሁም ደግሞ ዛሬ ጠዋትም ጥቃት መፈጸሟን የኢራን አብዮት ዘበኛ ኃይል አረጋግጧል። በዚህም በእስራኤል ላይ ሌላ ዙር የሚሳኤል ጥቃት መፈጸሙንም አስታውቋል። የፋርስ የዜና ወኪል የዘገበው የአብዮት ዘበኛ መግለጫ እንደሚያመላክተው ኦፕሬሽን እውነተኛ ቃል ኪዳን 4 የተሰኘው ዘመቻ 16 ምዕራፍ ተጀምሯል ብሏል።
በዚህ ጥቃትም በርካታ ቁጥር ያላቸው ድሮኖችና ሚሳኤሎችም በእስራኤል ቁጥጥር ስር በሚገኙ ግዛቶች መካከለኛ ክፍል ላይ ያነጣጠረ ጥቃት መሰንዘራቸውም ተገልጿል። ይህ የኢራን ጥቃት የተሰነዘረው እስራኤል ማክሰኞ ዕለት በኢራን በሚገኙ የሚሳኤል ማስወንጨፊያ ጣቢያዎችና በአንድ የኒውክሌር ምድር ማዕከል ላይ የአየር ጥቃት መፈጸሟን ካስታወቀች በኋላ ነው። ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት በሰጠው መግለጫ የአሜሪካና የእስራኤል ጥምር ወታደር ዘመቻ 4 ዋና ዋና ግቦችን ያነጣጠረ መሆኑን ገልጾ ነበረ። እነሱም የኢራን የሚሳኤል አቅም ማውደም፣ የባህር ኃይል ማጥፋት፣ የኒውክሌር መሳሪያ ባለቤት እንዳትሆን መከላከልና ለተባባሪ ታጣቂ ቡድኖች የምታደርገውን ድጋፍ ማቋረጥ እንደሆነም ይታወሳል። በተያያዘ መረጃ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ንግግር ተከትሎ ኔታንያሁ አንድ ጥብቅ መግለጫ አውጥተዋል። ኢራን 50 ሰሜን ኮሪያዎችን ትሆናለች ሲሉም ተደምጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከሰሜን ኮሪያ በበለጠ ለአደም አደገኛ መሆኗን ገልጸዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው እስራኤልን በአንድ ሚሳኤል ለማጥፋት ዝግጁ መሆናቸውን አስታውቀዋል። ኔታንያሁ በንግግራቸው ሰሜን ኮሪያ የባሊስቲክ ሚሳኤልና የኒውክሌር ጦር ቢኖራትም እንደ ኢራን ሞት ለአሜሪካ የሚል መፈክር የላትም ብለዋል። ነገር ግን ኢራን በዓላማዋና በአጥፊነት አቅሟ 50 ሰሜን ኮሪያዎችን እንደምትመጥን ገልጸዋል። ኢራን የአሜሪካና የእስራኤል ጥፋት እንደዋና ግቢዛ የተነሳች ሀገር መሆኗን አጽንኦት ሰጠውበታል። ይህ በእንዲህ እንዳለ የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን የጸና ድጋፍ በይፋ ገልጸዋል። መሪው በሰጡት መግለጫ እስራኤል ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግያንግን የኒውክሌር አቅም ለዛቻ ተጠቅመውበታል። አስፈላጊ ሆኖ ከተገኘ እስራኤልን መምታት የሚያስችሉ የላቁ ሚሳኤሎችንም ለኢራን ለማቅረብ ዝግጁ መሆናቸውን በትናንትናው ዕለት አረጋግጠዋል። የሰሜን ኮሪያው መግለጫ የወጣውም አሜሪካና እስራኤል በኢራን ላይ የከፈቱትን ኦፕሬሽን ኢፒክ ፋር በተፋፋመበትና የኢራኑ መሪ አያቶላ አልሃሚኑ መገደላቸው በተረጋገጠበት ወቅት ነው። በአሁኑ ወቅትም ቻይና ለኢራን የላቁ ሚሳኤሎችን ያቀረበች እንደሆነም ይነገራል። ቻይና ድጋፍ እንደምታደርግም በተለያዩ ሚዲያዎች ቢነገርም ቻይና ግን ለኢራን ወታደራዊ ድጋፍ እንደምታደርግ የሚገልጸውን ሪፖርቶችን ያስተባበለች ትገኛለች። ፕሬዝዳንት ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብሎ የሰጡት ማስጠንቀቂያም ይህ አዲስ አሰላለፍ ይበልጥ እያጠናከረው ይገኛል። በኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ መካከል እየተፈጠረ ያለው ወታደራዊ አሰላለፍም ቀጠናውን ግጭት ወደ ዓለም አቀፋዊ ጦርነት ሊቀይረው እንደሚችል ተሰግቷል። ከዚህ ጋር በተያያዘ የኤሚሬትስ ባለስልጣናት ወደ ኢትዮጵያ ተሰደዋል። በርካታ የተባበሩት አረብ ኤሚሬትስ ባለስልጣናት ከኢራን ሊሰነዘር የሚችለውን የሚሳኤል ጥቃት በመሸሽ በኢትዮጵያ በተገነቡ አዳዲስ ሪዞርቶችና በአዲስ አበባ የአፍሪካ አመራር ልህቀት ማዕከል የቀድሞ መለስ ዜናዊ አካዳሚ ጦርነት ከመጀመሩ ጥቂት ቀናት ጀምሮ መሸሸጋቸው እየተነገረ ይገኛል። የኢራን የሚሳኤል አቅም በመካከለኛው ምስራቅ ግዙፉን የላቀ ሲሆን አገሪቱ እስከ 2500 ኪሎ ሜትር ርቀት መጓዝ የሚችሉና መላውን ቀጠናውን እስራኤልና ምስራቅ አፍሪካን ኢትዮጵያን ጨምሮ መድረስ የሚችሉ ሲጁል ያሉ ባለ 2 ደረጃ ባሊስቲክ ሚሳኤሎች ባለቤት ናት። ከቅርብ ጊዜ ወዲህም የኢራን ቴክኖሎጂ ከርቀት ባለፈ ኢላማን በትክክል የመምታት አቅሙ በእጅግ ያደገ ሲሆን የአየር መከላከያ ስርዓቶችን ሰብረው የሚገቡ የድምፅ እጥፍ ፍጥነት ያላቸው ሃይፐርሶኒክ ሚሳኤሎችና ከራዳር እይታ የሚያመልጡ የክሩዝ ሚሳኤሎችንም አዳብራለች። ይህንን ተከትሎም ዓለም በስጋት ላይ ትገኛለች። ከፍተኛ ባለስልጣናትም ወደ ኢትዮጵያ እየሸሹም ይገኛሉ። ኢራን ወታደራዊ እርዳታ ከጠየቀችኝ ቡርኪና ፋሶ ለመርዳት ዝግጁ ናት ሲሉ ኢብራሂም ትራውሬ ተናገሩ። አሜሪካ ያለማንም ከልካይ የፈለገችውን የሚያደርጉበት ዘመን አብቅቷል ሲሉ የአፍሪካው የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራውሬ ተናግረዋል። በማንኛውም ሰዓት በማንኛውም ጊዜ ለኢራን ወታደራዊ ድጋፍ ለማድረግ ዝግጁ መሆናቸውንም በዛሬው ዕለት አሳውቀዋል። አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይጀላቸው መጣሁት መረጃ ይህንን ይመስላል። በቀጣይ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜ